እንዴት እንደምንጀምርላችሁ አላውቅም። እንግዲህ እኔ ስደት ከመጣሁ ከሚሊኒየም በፊት ነው የመጣሁት። ከሚሊኒየም በፊት ማለት እንግዲህ ወደ 18 ዓመት የማይሆን ማለት ነው። አስባችሁታል? ስንት ሚስት እንዳለ ታውቃላችሁ? ላስተዋውቃችሁ፣ የትም እንዳትሄዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም፣ እንዴት ናችሁ? ሰላም ብያለሁ። በዚህ አጋጣሚ ውድ የአንዋር ቤተሰቦች ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁላችሁ። አልሐምዱሊላህ ደስ በሚል ቪዲዮ ነው፣ ግን እስከ መጨረሻው እንድታዳምጡኝ እፈልጋለሁ ማለት ነው። ደስታዬንም ሀዘኔንም ያው ቤተሰቦቼ ናችሁ እነግራችኋለሁ ማለት ነው። ሰብስክራይብ ላይክ እያደረጋችሁ አዲሶቹ ሰብስክራይብ ላይክ፣ ነባሮቹ ደግሞ ሼር እያደረጋችሁ እንድታዳምጡ በትህትና ጠይቃለሁ ማለት ነው። ኢንሻአላህ ዛሬ አንደኛ የመጣሁበት ነገር በጣም ደስ ስላለኝ ብዙ መልካም ሰዎች ስላሉ እነሱ መመስገን ስላለባቸው ነው የመጣሁት። አልሐምዱሊላህ እንግዲህ ዛሬ ረመዳን 4 ነው። በጣም ደስ የሚል ነገር ነው። አልሐምዱሊላህ አላህ በሰላም ጾመን እንጨርስ ያደርገን ሁላችንንም ማለት ነው። ሌላው ደግሞ 20 ሺህ ሰብስክራይብ ገብቻለሁ። በጣም ደስ ስላለኝ እርግጠኝነት ለመናገር በዚህ ቦታ ላይ ሆኜ አልነበረም ማመስገን የምፈልገው፣ ግን ማመስገን ስላለብኝ እንግዲህ አላህ ሰው ያለው ሳይሆን አላህ ያለው ነው የሚሆነው። ኢንሻአላህ በቅርብ እንግዲህ በሙፋጃ እንደማረጋችሁ እንዳትጠራጠሩ ማለት ነው። እስከዛ ድረስ ግን ማመስገን ያለብኝ ሰዎች ማመስገን ስለፈለኩ ነው ማለት ነው። አንደኛው ነገር ለ20 ሺህ ሰብስክራይብ አስገብታችሁኛል። ወላሂ ከልብ ነው ማመሰግነው። ብዙ መልካም እህቶች አላችሁ። አላህ የቀልባችሁን የሙራዳችሁን አላህ ያሳካላችሁ ማለት ነው። የቀልባችሁን የሙራዳችሁን አላህ ያሳካላችሁ። ሐቂቃ ከስደት ሀያት አላህ በቃችሁ ይበላችሁ፣ በቃችሁ ይበላችሁ። ጉሉ አሚን። ስደት አይሽ አይደለም ማለት ነው። ስደት አይሽ አይደለምና አላህ በቃችሁ ይበላችሁ። ይሄንን ማለት ነው የምፈልገው እና በጣም ደስ ስላለኝ አላህ እናንተን ያስደስታችሁ ማለት ነው የምፈልገው። ሌላው እንግዲህ ወደ እኔ ህይወት ስገባ አልሐምዱሊላህ አላህ ለዚህ ያደረሰ ጌታ ፈጣሪን አመሰግናለሁ። በዚህ አጋጣሚ አንዳንድ ሰዎችን ያው ኮሜንት ያለው የአንዋር የት ሀገር ነህ ለምትሉ ሰዎች እንግዲህ አንዋር የወሎ ልጅ ነው። ልዩ ቦታ ነው እንግዲህ ኢንሻአላህ በሰፊው መጥቼ ያጫውታችኋለሁ ማለት ነው። ያው ወሎዬ ነኝ ማለት ነው። የወሎ ጠንበለል ዋጥላ አድርገህና አላየሁም ልበል የሚባልበት የወሎ ልጅ ነኝ። ሌላው እንግዲህ ብዙ ጊዜ እኔ እውነት ለመናገር ስደት ተወጣሁ ቆይቻለሁና ብዙ ጊዜ ረመዳን ሲመጣ እንደዚህ ዓመት በዓል ኢዶች ሲመጡ ይከፋኛል፣ እከፋለሁ። እውነቴን ነው የምነግራችሁ። ለምን የምከፋበት መንገድ ቆየሁኝ፣ የማስታውሰው ነገራቶች የሉም። ስደት ተወጣሁ እንደርኳችሁ በጣም ቆይቻለሁ። አልሐምዱሊላህ እኔ የምከፋው በዚህ ብቻ ነው እንጂ በሌላ የምከፋበት ነገር የለምና ስደትን በጣም ስለማውቀው በጣም ስለኖርኩበት መቼ ነው ሀገር የምገባው? መቼ ነው የራሳችን ህይወት የሚኖረን? ብዙ ሰው አያስብም። እውነት ለመናገር ብዙ እህቶቻችን አታስቡትም ይመስለኛል። ለምን ማሰብ ግድ ነው፣ ማሰብ ያስፈልጋል። ለምን አንዳንዴ ብዙ እህቶቻችን የምናየው ነገር አንዳንዴ ተጨባጭ ነገር ማመን አለባቸው፣ ተጨባጭ ሁኔታ መረዳት አለባቸው። ለምንድን ነው እየለፋለሁ? ለምንድን ነው እንትን የምለው ነገር ማሰብ ግድ ያስፈልጋል። ነገራቶቹን ሴፍ ማድረግ አለባችሁ። ለምንድን ነው የምንለፋው? ለምንድን ነው እንትን የምለው ነገርና እንዳልኳችሁ እኔ ስደት ከወጣሁ ወደ 17 ዓመት እንደዛ ብሎ እንግዲህ ነፍስ ታወኩ ጀምሬ እኔ በስደት ላይ ነው ህይወቴን ያሳለፍኩት እና ያንን ሳስበው ያ ረብ ጌታ የኔ ህይወት መቼ ነው? የኔ ጊዜ መቼ ነው? ዛሬ ነገ ገባለሁ ስንል ይሄ ጦርነት መጥቶ ሀገራችንን የምታዩት በክንክና አደረገው። አላህ ሰላሙን ያወርደልን ማለት ነውና መቼ ነው የኔ ስጣ? መቼ ነው የምኖረው? በበላ የሚያምርብኝ አሁን፣ በጠጣ የሚያምርብኝ አሁን፣ በለብስ የሚያምርብኝ አሁን። መቼ ነው የኔ ህይወት? ገባችሁ አይደል? መቼ ነው? እና ያን ሳስብ አልሐምዱሊላህ ጥሩ ቦታ ላይ ነው ያለሁት። ጥሩ ስራ ነው የምሰራው። እንደናንተ ደክማለሁ። እናንተ ወገባችሁ ብጥስ እንደሚል እኔም እሰራለሁ። በኢድ ሰሞን ጭራሽ ረፍት የለኝም ማለት ነውና አልሐምዱሊላህ ጥሩ አላህን አመሰግናለሁኝ። በጣም ደስ እያለኝ አላህን አመሰግናለሁ። አላህን አላማርርም። እኔ በስ የተሻለ አላህ አንተ
ጥሩ ደረጃ አለ፣ ጥሩ ነገር ሞልቶሃል፣ ተርፎሃል። ያ ረብ ጊዜን በቅርብ አድርግልኝ ነው እንጂ የምለው ያለሁበትን ደረጃ ወላሂ አላህን አላመሰግንም። አልሐምዱሊላህ አላህ ምስጋና ይገባው ማለት ነው። በተራሮች በሸንተረሮች በእያንዳንዱ ጠጠር ልክ አላህን አመሰግናለሁ፣ ምስጋና ይገባው። ምክንያቱም ከዛሬ 15 ዓመት ከዛ ሳውዲ የመጣሁለት ማለት ነው። መለስ ሳይሞት በፊት ነው እንግዲህ ሳውዲ የመጣሁት እና የዛን ጊዜ የሚገርማችሁ ነገር ነው ሳውዲ ስመጣ ሳውዲ የመጣሁ ዓመት ጅዳ ሌላውን ስንት መሰናክሉን ችግሩን አለፍ ጅዳ ገብቼ ተዘዝቄ ታስሬ አውቃለሁና ለአንድ ሺህ ሪያል ብዬ ማለት ነው። ለአንድ ሺህ ሪያል አሉ የሚባሉት ዘመዶቼ እንዴት ነው የከሌ ፉላና ልጅ እኮ እንደዚህ ነው እና እንዴት ነው ባካችሁ የኔ ገንዘብ ያለባቸው ሰዎች የራሴ ያለ ይሙት እኛ አይመለከትም። የዛን ሰዓት አንድ ሺህ ሪያል ስንት ብር ነበር መሰላችሁ? አንድ ሺህ ሪያል ወደ 5600 700 ብር አካባቢ ነው አስታውሳለሁና አንዳንዴ በቃ እና አልሐምዱሊላህ ያን ሁላ ዛሬ ሳላመሰግነው ማለት ፈልጋለሁ። ያንን ሰምቶ ዝም ብሎ እንዴ ለአንድ ሺህ ሪያልማ እንዴት ይሞታል ተብሎ አውጥቶኝ አላህ እድሜና ጤና ይስጠው። ዛሬ እዚህ ደረጃ ላይ በቅቼ ያ ሁላ ነገር አልፎ ዛሬ ትልቅ ቦታ ላይ ደርሼ ዛሬ እንግዲህ ወደ ዩቲዩብ ዓለም መጥቼ ዛሬ ለ20 ሺህ ሰብስክራይብ ስላደረሳችሁኝ በጣም አድርጌ ደስ ስላለኝ ያው ደስታዬንም ልግለጽላችሁ በትንሽም ቢሆን ከቦታው አንጻር ነው እንጂ ወላሂ በደንብ ነው ያሰብኩትን ነገር ደግሞ ኢንሻአላህ አላህ ያሳካልኛል። አላህ በነገራችን ላይ የኛ ምኞት የኛ አስተሳሰብ ችግር እንጂ ወላሂ አላህ የፈለጋችሁበት ቦታ ያደርሳችኋል ብዬ ነው የምነግራችሁ ማለት ነው። ተመኙ፣ ለዛ ለምኞታችሁ መስዋዕትነት ከፈሉ። ከዛ በኋላ ወላሂ የፈለጋችሁበት ቦታ ትደርሳላችሁ። ሰራሃ ማለት ነው እና የፈለጋችሁበት ቦታ ትደርሳላችሁ። ስለዚህ ኸይር ተመኙ፣ ጥሩ ነገር እንድታገኙ። ለዛ ለተመኛችሁት ነገር መስዋዕትነት መክፈል አለባችሁ። ገባችሁ አይደለ? እኔ ከዛሬ ለአንድ ሺህ ሪያል ማለት ነው ወላሂ ለአንድ ሺህ ሪያል ግቴሉ ተብዬ ነበረ። አልሐምዱሊላህ እንደዚህ ተዘዝቄ በሰንሰለት ታስሬ ነበረ ጅዳ ውስጥ ማለት ነው። ለአንድ ሺህ ሪያል ተብሎ ዘመዶች የሚባሉ ሰዎች አናቀውም። አልሐምዱሊላህ እዚህ ደረጃ ላይ ደርሼ ዛሬ ከነሱ በልጬ አልሐምዱሊላህ በገንዘብም ቢሆን ከነሱ እንትን ያልኩት ነገር የለምና አልሐምዱሊላህ። ብዙ ሰዎች ከዙሪያችሁ ምቀኛ ሲበዛ ለኸይር ነው። ሰው ሙቱ ሰው የተለያየ ነገር እንትን አትሉምና አልሐምዱሊላህ ያ ሁላ ነገር አልፎ እንግዲህ ሳውዲ አረቢያ ኖርንባት ጥሩ እንግዲህ ጥሩ ቦታ ላይ ነው ያለሁት። ጥሩ ስራ ሰራለሁ። ወደ ዩቲዩብ ማለት መጥቼ እንግዲህ አንድ ሁለት ሰብስክራይብ እያልኩ 20 ሺህ ገብቻለሁ። እንግዲህ ወደፊትም ደግሞ 50 ሺህ እንገባለን፣ 100 ሺህ እንገባለን። ንግስቶቼን ማስተዋወቃችኋል። አንዋር ጉደኛ ነህ እንደምትሉኝ አልጠራጠርምና እዚህ ደረጃ ላይ ደርሰናል። አልሐምዱሊላህ አላህን በደንብ አድርጌ አመሰግናለሁ። ለ20 ሺህ ያበቃችሁኝ እህቶቼ ደግሞ በደንብ አድርጌ አመሰግናለሁ። ኢንሻአላህ ኢትዮጵያም ስገባ ቻናሉን እንግዲህ እዚህ ለማድረስ ወላሂ ብዙ ለፍቻለሁ። ማላቸው ነገር ብዙ ገንዘብ ጨርሻለሁ። አልሐምዱሊላህ ደርሻለሁ። መጨረሻውን አላህ ያሳምርልኝ ማለት ነው። ያው እንግዲህ ሳለፉ የሆነ ቦታ መድረስ አችሉምና ማለት ነውና ሁላችሁንም ለዚህ ስላበቃችሁኝ ወላሂ ከልብ አድርጌ ነው የማመሰግነው። አላህ ያሰባችሁትን ከሰው ቤት ሀያት ይገላግላችሁ። በስ ይሄ ነው የምላችሁ። ከሰው ቤት ሀያት የራሳችሁን ሀያት የምትኖሩበት ጊዜ አላህ ይስጣችሁ። የሰው ቤት አላህ በቃችሁ ይበላችሁ። ገንዘብ ብዙ ጊዜ እንትን አትበሉና ገብታችሁ ሀገራችሁ ላይ ለመኖር ሞክሩ። ገንዘብ ምንም ፋይዳ የለውም። ጊዜያችሁ ወጣትነታችሁ በቃ ወጣትነት ወላሂ በሰው ቤት ከጨረሹ ምንም መቼ ልትኖሩት ቢላህ አለኝ። ስለዚህ አንዳንዴ አስቡ ወላሂ እህቶቼ ማለት መቼ ትኖሩ 5 5 6 የሆነ ነገር ካረጋችሁ خلاص ሀገራችሁ ገብታችሁ የሥራ ሰው ሁኑ። በስ ወላሂ እንደዚህ የምትሰሩ ከሆነ ሀገራችሁ ትለወጣላችሁ። የሥራ ፕላን ነው ጀግና። ይሄን ኮታኮተት ከዙሪያ ያለ ቆምጥማጭ ጓደኛ ይሄን ኮታኮተት አኩል እንትን ያለ ገደል ከታችሁ خلاص በራሳችሁ መንገድና በራሳችሁ እንትን ለመኖር ሞክሩ። ገባችሁ? ከዛ በኋላ ህይወት ይቀየራል ማለት ነው። ጓደኛ ምናምን የሚባል ነገር ከሌ እንደዚህ ነው ላ ከሌ የሚለኛል ላ ወላሂ ከዚህ አይነት ሀያት ውጡ ማለት ፈልጋለሁ። ኢንሻአላህ ያው ዛሬ በነገራችን ላይ ህይወቴን ኢንሻአላህ በሰፊው በሌላ ጊዜ ነው እንትን የምለው። እንደው አለፍ የምትለዋል ያው ለእናንተ እንትን ቢሆናችሁ ብዬ ነው። ያን መሻክል ሁላ አልፈን ስንት ዓመት ተቀምጠን እዚህ ደርሰናል። ወደፊትም
50,000 100,000 እንገባለን። በሰፊ እንግዲህ የህይወት ተሞክራችንን እንግዲህ ንግስቶቹ ጋር ስንመጣን ደግሞ እናስተምራችኋለን ማለት ነው። ይሄንን ማለት ነው የምፈልገው። ግን እስካሁን ሰብስክራይብ ሳታደርጉኝ የምታዳምጡ ካላችሁ ቀየማችኋለሁ። አዲስ የሆነ ሼር እያደረጋችሁ ነባሮቹ ደግሞ ያው ሰብስክራይብ አድርጉ ማለት ነው። እዚህ አጋጣሚ ደስታዬን ላጋራችሁ ብዬ ነው። አንድ ግጥም አለችኝ እሷን ልቅጠምላችሁና እንሰነባበታለን ማለት ነው። በደንብ አድርጋችሁ አዳምጡ። ስደት ጥሩ ነበር ይላል። ስደት ጥሩ ነበር ብዙ ያሳየናል። መልክና ጤናችን እንክት አርጎ በልቶ ባዶ ያስቀረናል። መልክም ረገፈ ጉልበትም አለቀ እንዲሁ በመና በረሃ ላይ ቀረ። መልፋቱንማ ተለፍቶ ነበረ። አንደኛዋ ስትል ኧረ ኩላሊት ያበጠ፣ አንደኛዋ ማለች ኧረ አንቺየዋ እኔማ ብቻለሁ ሰውነቴ ሁላ ተነፋፍቶ አለቀ። እንደው ምን ይሻላል ይሄን ሁላ ሳየው እድሜና ጊዜም እንዲሁ ሲያልቅብኝ ከቶ ይቆጨኛል። ግን እያወቅን ይሁን ሳናቀው ነገሩ 1 2 በማለት 10 15 ዓመት በማለት እንዲሁ ሳናቀው እድሜያችን አለቀ። ይህን የለፋንበትን ላብና ደማችን ጊዜን ውዱን ንብረታችንን የጨረስንበትን የማይገኘውን ውዱን ውበታችን ተሰብስቦ ካለ የተሰበሰበው መቼ ልንጠቀመው መቼ ልንበላበት? እኛ እንደሆንን እንዲሁ በከንቱ እድሜያችን አለቀ። ልናስብበት ይገባል ማለት እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ላይክ ሳታደርጉ እንዳታልፉ። ጉዞ ወደ 50,000 ኢላ 100። ሰላም አለይኩም። ተረስቶ ታሪክ ይሆናል።